ኬኩን መቁረስ አለብን። መረጋጋት ለምን አትረጋጋ? የሰው ላይ በአንድ እግሩ ማቆም የሚችል ጀግና ጀግና ልልሽ ነው ፋራ ልልሽ ነው? የፈለግከውን በል ሰምኛለሽ። ሰላም ሰላም። ደጋረግሹ ቅምጥሌ ደጋረግሹ እንኳንም በጠበጥሽ ጋጋማ ሁላ ጅሎች ያልተማራ ሞኝ ናቸው እናንተ። እንኳን ገባችሁ አይደል? እሰይ ደጋረግሹ። ማባጥባጥ ይቅራ ጭንቅላታችሁ ላይ ነበረ ማለት በዱላ ማለት ነው። ጭንቅላታችሁን በዱላ ማለት ነበራችሁ እናንተ ውሾች አትበሉ። ሰው ልጅን ውሻ አይባልም። ግን በጣም ነው ያናደዱኝ። ማን ለፍቶ ማን ሰርቶ እዚህ ጋር ሲያደርስ ነው አንቺ 300 ሺህ የምታከብሪው? ባክሽ ሲጀመር እኮ እናንተ አንቺ እና እሱ ግንኙነት እንዳለ ሁሉ ነገር ያስታውቃል እኮ። ገባሽ አይደለ? ሁሉ ነገር ግንኙነት አለው። ግንኙነት እንዳላችሁ ብዙ ነገር ያስታውቃል። ከህይወቴ እንውጣ እኔ ላይ ስትል ራሱ እሺ ብሎ በአንዴ እሺ ያለው በምን ምክንያት ነው? አያችሁት? አንገቱ ላይ ሀብል አረገች፣ ኬክ ገዝታ እንኳን በጠበጥሽ። አያችሁት? ደግሞ የገዛችው ወርቅ ነው። ምንድነው ይሄ? በአንዴ እንደዚህ ስትል ተባጣሳ ማለት ነው። ደጋራሽ ቅምጥሌ በእውነት ይወን ማንም ሰው ሰላም እንዲሆናት እንዳትሰጫቸው። ገደል ግቡ። ማን ያለቅሶ ማን ለማዘ እንትን ለማን አየሽ? ትናንትና ካንቺ ተለያየና ዛሬ ኬክ አዘጋጅታ ጠራች። ምስጋናው እኮ ነው። ውስጣችሁ ላይ እኮ የኔ ነገር አለ ማለት ነው። ደግሞ ቪዲዮ ዛሬ የሚጫናው ሄሚ ቤት ነበር፣ ብሩክ ቤት ነው የተጫናው። ይገርማል። ጥቅመኞች ሰላም ውድና የተከበራችሁ ውድ የሚለት ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ዩት ውዶቼ በብሩክና በሄሚ ፍቅር ሰዎች እንደዛ ሰላማችሁ ዘይጋና ሰላም ነው ወዶቼ። ይሄን ቪዲዮ ሼር አድርጉ። በእውነት በሰላችሁ ኮሜንት ስራ አስቀምጡልኝ። ዛሬ ቪዲዮ እንዳያችሁ ሰው ራሱን የሚያስጠላ ቪዲዮ ነው። በዚህ ገባችሁ አይደል? ያው ሄሚ ለፍታ ተሰድባ ተረግጣ 300 ሺህ ያስከብካለች። 300 ሺህ ገብቶ አልፏል። ወደ ግሮ ላይ ደፋው ነገር እየሰራች እንደዚህ ሆናለች። ዛሬ ከጋዛችን ጎደኞች እግዚአብሔር ይማርሽ ባለችበት ቦታ ፈጣሪ ጠብቅሽ ነው ለማሳብ እግዚአብሔር ኬክ አዘጋጅታለች ማለት ነው። የውሸት ፍቅር ይዞ ሜዳ ላይ መጥቶ እየተንጸባረቀ ወዳቀ ሴት ማለት ነው። ሴት አሳዳሪ ፍቅር መስሎ የመጣን ማሞሽ ለብያ ወሲሚታየና ዛሬ በቃ ደስተኛ ሆኖ መጣ ማለት ነው። አያችሁ? እውነት በጣም ያሳዝናል። ፍላጎቱ ምን ነበር? ፍላጎቱን ያው ተሳክቶለታል ማለት ነው። ተረዳችኝ አይደለ? ያው ፍላጎቱ እሱ ነበር። ከሄሚ መለየት ነበራ። ራሴን አገኛለሁ ሲል ነበርና ያው ራሱን አግኝቷል። ወርቅ የሚታሰር ሴት ያው እንደዛ እያባባሳችሁ እኮ ነው። አይታችሁ ተላልለ ማንኛውም ሰው ለሰው ቦታ አትስጡ። ማንንም ሰው የራሱ ጉዳይ ይኖራል። እሺ አሳዳጊ የበደላችሁ ሁላችሁም ማለት ነው። ስዶች አሽቃባጩላ ሄሚ ህይወት ላይ እስካሁን ለምን ትጫወታላችሁ? ለምን ተጫወት ካንተ ብሩክ ተብየው ማለት ነው። አንተ የምር ነው የምልህ። በጣም ሲበዛ ባለጌ ነህ። ገባ አይደለ? ሄሚ ለሄሚ አንቺ ምንድን ነው የምትፈልገው? ከህይወትሽ ወጣ አይደለ ይላል እንዴ አፉን ሞላ አድርጎ። ዘልዛሎች ደግ አረግሹ ሄሚዬ። ደግሞ የወላችሁ ጥቅመኞች እንደሆናችሁ በጣም ብዙ ነገር የሚያሳይ ነገር ዛሬ ቪዲዮ እንኳን ሄሚ ቤት ላይ ነበር መጫን የነበረባችሁ። ያው እንደዚህ ነገሮች ሲኖር ኬክ ምናምን ሲቆርስ አንተ ቤት መቆረስ ደስ ይላል እንዴ? አንተ ግን እሱ እንዳይጫን እንደውም ቢቀርም ይሻላል። ችግር የለም። ሄሚ እንደዚህ አይነት ቦታ ያው እንትን አይደለችም። ትላንትና ተለይና ዛሬ ተጣርታ ሄድክና በቃ እዚህቺ ጋር እንትን አሰርክ ምናምን ተደሰትክ አይደለ? ከሄሚ በላይ ደስታ የሚሰጥክ ሰው አግኝታሉ። እንኳን ደስ አለህ። ዋው በጣም ደስ ይላል። እኔ እና አንቺ ተለያየን አይደል እንዴ? ምንድነው የቀረው ይላል አፉን ሞላ አድርጎ። ሲያስጠላ ደግሞ ባለጌ ናችሁ። እሺ ሲበዛ ባለጌ ናችሁ ሁላችሁም። ለብሩክ ደስታ ነው የሚገባው፣ ለሄሚ ሀዘን ነው እንደሚገባው። ለሄሚ ምንድነው የሚገባት? ለሄሚ ደስታ አይደለም የሚገባት። ለሄሚ ምንድነው የሚገባት? ባከ 2 አመት ሙሉ ተሳድባ ተረግጣ እሱ እዚህ ጋር ስላደረሰኝ ደግሞ 300 ሺህ ላከብሩ ነው። ማን የለፋበት ማን የደከመበት ቦታ አንቺ ልትገቢ አፈር ትገቢ ያለሽ ሴትዮ። ገባሽ አይደለ? ጉርጋት ግቢ። ገባሽ? ጉርጋት ግቢ ነው እምልሽ። አራ ሄሚ እንደዛ ሆና ያዘጋጀችበት እንትን ላይ ልትገቢ አይደለ? የሰራው ሌላ የሚበላው ሌላ አሉ። አንቺ ማን የሰራበት ልትበይ? ማን የሰራ ማን የለፋበት ቦታ አንቺ ልትበይ? አፈርቢ አንቺ። እሺ ውሻ አፈርቢ ዶንቆሮ። ታሳድባ ተረግጣ ነበር እዚህ ጋር እስከ 300 ሺህ ድረስ ከጎኑ ሆና እሱም እንደዛው ነበሩ።
ገባሽ? ዛሬ ግን 300 ሺህ የምታከብሪው አንቺ ነሽ አይደለ? አይደለም እኮ የልጁ ቤቢ ሻወር እያከበር ነው አትይም እንደ 300 ሺህ ሳይሆን የልጁ ቤቢ ሻወር እያከበር ነው። የልጅ አባት ላረግ ነው አለች እኮ ደግሞ የልጅ አባት ላረግ ነው ልጅ ሊሰጥ ነው። ልጅ እኮ ስጦታ ነው አለች። ወዳችሁና ፈቅዳችሁ ያረጋችሁ ነገር እኮ ነው። እናንተ ልጃችሁን እንኳን በሰላም እንዳይወለድ እንደው ማለት ነው። በጣም ነው ያናደዳችሁኝ። በኢየሱስ ስም እንደ ዛሬ ተናድጄ አላቅም። ቅንቅናሞች ለምን የልጁ እንትንስ አያችሁት? ከሄሚ እኮ ከህይወቱ እስኪወጣ ድረስ ነበር የጠበቀው። አያችሁት? ተሳክቶለታል ማለት ነው። ነበርኩ እኮ ቡራዬ ማለት ነው። ሄሚዬ እኮ ከህይወቱ እስኪወጣ ድረስ በጣም የቸኮልክ ነበር። በጣም ሶ ያ ተሳክቶለታል ማለት ነው። ደግ ነው። በጣም ጥሩ ላይ ነክና ሄሚዬ እንኳን በጠባጥቻቸው ኬክ ሳይሆን አፈር ማብላት ያለባችሁ እነኚህ ሰዎች አፈር ብሉ። እሺ አፈር ብሉ። አዎ አፈር ብሉ። ሄሚ እንደዛ ተሰድባ ያዘጋጀችበት ቦታ አንቺ ልትበይ አረ አይደለ? በጣም ደስታ ነው ለሱ የሚገባው አይደለ? ደስታ የሚገባው ከሆነ ለምን ተሸክማችሁ አትዞሩም? ደደቦች አይደብራችሁም እንደ እናንተ? ትላንትና ተለያይናለችና ተደሰተችና ዛሬ ኬክ አዘጋጀችና ወርቅ አዘጋጀች። እንኳን ተለያያችሁ እየተመኘው እኔም ያው ለማገላገል በጣም እየፈለኳት ነበርና ትላንትና ስለተለያያችሁ ደስ ብሎኛል። ምን አለች? ዛሬም ደግሞ ማትፈለጊበት ቦታ ትገኛለች እኮ። ተጣርታ እኮ ነው የመጣችው ሴትዮ። ገባሽ አይደል? አንቺ ወዳቂ ሴት አሳዳቢ ባለጊ ማለት ነው። አንቺ ስድ ቆሻሻ ነሽ። ደነዝ ሴት አሳዳቢ ማለት አንቺ ነሽ። ቆሻሻ ሴቶችን አታሳድቢ። አንቺ የፈለግሽበት ቦታ ይሄ የማሄድሽበት ቦታ ጨርሽ። ይሄ ልጅ የተሸከምሽው ማለት ነው። ሄዳችሁ ውለዱ። ምንድነው ልጁ ማላምንም እያለ የነበረው ልጁ እንኳ አስረግዞሻል አይደል? እዚህ ጋር ደግሞ እኔ ምንም አላውቅም ነገር የለም ይላል። ደነዝ ናችሁ። እሺ የጭንቅላት ደሃዎች ማለት ነው። ሰው እንኳን የብር ደሃ ሊሆን ይችላል። እናንተ ግን የጭንቅላት ደሃ ናችሁ። ምን ነው በጣም ነው እንደቸኮላችሁት? ምን ነው በጣም ነው የተደሰታችሁት? ፍፄ ተብዬው አንተ ደግሞ ባለጌ ነህ። አንተም ደግሞ ሴት ነው እውነት። ትላንትና ተለያየችና ዛሬ ከዚህች ሴት ጋር ኬክ አዘጋጅተ ምንድነው ችግርሽ እያልክ የነበርካትን ሴት አዘጋጅተ ኬክ ልታስቆርስ ኬክ እንዲቆርስ ማለት ነው አይደለ? እና ደግሞ ሄሚ ደግሞ እዚህ ጋር እንድትናደድ ነው። ለምን ሄሚ አትናደድ? እንድትናደድ ነው እንደ ኬክ አዘጋጅተ ሄሚ የጠራት አንተ ደነዝ ነህ። ገባ? አንተ ራሱ ደነዝ ናችሁ ሁላችሁ ማለት ነው። ገደል መግባት ትችላላችሁ። ምኞቱ ተሳክቶልሃል ቡባቴ ማለት ነው። ቡባቴ ከሀገርም እንዳትወጣ እቺ የልጅ እናትክን ጠብቃትና ትውለድና ከዛ የሚገባት ነገር አድርጎ ከዛ አግባት ከዛ ብራችሁ ኖሩ። አለቃ ምንድነው ከሀገርም አትወጣሽ ያ ቡባቴ ገባ አይደለ? አንተ ሄሚ ላይ ሙድ ያስቅ እንለያይ ስትል እሺ ብለህ ተቀበልከው። ለዚህ ነበር ማለት ነው። አየ ለፍቅር መስዋዕት የሚገባ መስዋዕት ራሱ አልከፈልክም ሲጀመር አንተ ተነዚ ድንዝና ማለት እንዳንተ ነው ሲጀመር። ሄሚዬ የምር ነው ምልሽ። በእውነት ራስሽን ጠብቂ። ቤትሽ ላይ ጥሩ ቪዲዮ ስሪ። አለቃ እውነቴን ነው ምልሽ። ራስሽን ጠብቂ። ጥሩ ቪዲዮ ላይ ቤትሽን ላይ ሊቀቂ። ገባሽ አይደለ? ማንንም ይሄ ኮተታሞች ይኸውልሽ፣ አንቺ የፈለግሽው ሰው ጋር ቪዲዮ ብትሰሪም እናይሻለን። ምክንያቱም ስለምን ወድሽ ማለት ነው። ገባሽ አይደለ? የምር ነው። እና እንዳታስቢ። ይሄው ጥቅመኛ እንዲሆኑ በጣም ማሳይቷል። ጥቅመኞች የጥቅም ጥግ ናቸው እነሱ። በጣም ጥቅመኞች እንደሆናቸው አሳይታቸዋል። ገባችሁ አይደለ? ቪዲዮ ግን ዛሬ ሄሚ ላይ ነው መለቀቅ የነበረባችሁ፣ ግን ቤቱ ላይ ለቀቀ ማለት ነው። ይሄ ሲጀመር ጥቅመኛ እንደሆንኩ ባት ነገርም እናውቃለን። መናገር አይጠበቅብህምና በጣም ትገርማለህ። ለማንኛውም እና ችግር የለም ሄሚ አንተ ይሄ ቆሻሻ ኬክና ምናምን ይሄ የተዘጋጀው ይሄ ምንድነው? የዳቦ ዱቄት ነው የሚመስለው። ገባችሁ? የተቦካ የዳቦ ዱቄት ይሄ ነው እንደ ኬክ። ለምንድነው ማዘጋጀት ካልቀራ ጥሩ ኬክ ለምን አልተዘጋጀም? እዚህ ሀገር ማለት ነው የሆነ ኬክ አለ በሙዝ የሚሰራው ማለት ነው። ገባችሁ? በሙዝና በምንድነው የሆነ አለ የሆነ ጥቁር ዱቄት። ገባችሁ አይደለ? በዚህ ነው የተዘጋጀው ማለት ነው ኬኩ። ወይ ጥሩ ኬክና ጥሩ ወርቅ ይገባሃል አይደለ? ቡባቴ ጥሩ ወርቅ ነበር መገባት። በጣሳችሁ እኮ የኔ ጀግና። እንኳን በጣሽ የፎርጂዶች ጀመር ፎርጂ ነገር እኮ ነው የሚያደርገው። ፎርጂ ስለሆናችሁ ፎርጂ አንገትክ ላይ ታርጋለች። አይ ጌታዬ የኔ ጀግና ትለያለሽ እኮ። እኔ እኮ አንቺ ጀግና ነሽ የሚለው በምክንያት እኮ ነው። ጭንቅላታችሁ ቢሆን ወንበር ነው ስታይ ለምን ጭንቅላት አትፈናከቻቸው? ምን ያመጣሉ?
ማፈናቀጥ ነበረበት እነኚህ ሰዎች። እውነትን ነው የምልህ። ግን ደስ ብሎኛል ኬኩ ስለተበላሻ እና ይሄ ወርቁን ስለበጣሽ ደስ ብሎኛል። ገባሽ አይደለ? ሁላችሁም ፊታችሁ ላይ ስለጠባትሽ ደስ ብሎኛል። የምርን ነው የምልሽ። የማችሽ የኔ ጀግና እውነትን ነው የምልሽ። ማን አለቀሰው ማን ልስቃል ብለህ ነው እንደፈለገ ተጠብቆ እያገኘት የነበረ ሚስት ልትወልድ ነበረና ስለዚህ ደግሞ ቤቢ ሻወር ነው እየገባ ማለት እንትን እያረጉ የነበረው እያከበሩ ነው ማለት ነው። ደነዝ ናችሁ። እሺ ቆሻሻ ሁላ አታሽቃብጡ። ለማንኛውም ውዶቼ በጣም ነው የምወዳችሁ፣ በጣም ማከብራችሁ። ቪዲዮን ሼር ላይክ አድርጉ። ለነዚህ ባለጌዎች እስቲ የሚከሩ እሺ። ያው ጀግና የምትሉት ሄሚን ደግሞ ፍፄና ያ ማን አንተ ሲሞ አንድ ያስከው ማለት ነው። ሄሚን ፊቷን እየጠረካት የነበርከው ልጅ አንተ ግን ምንም ነገር አላዋጣልህም። እኔ ሳያክ ማለት ነውና ግን አልክ ነበርክ አንተም ነበርክ ማለት ነውና ምንድነው እጇን ለምን ትይዛላችሁ? ለምን እንድትመታ ለምን አታደርጓትም? ግን እርጉዝ ነች፣ ማመታት የለባትም። ግን የኔ እርጉዝም አይደለችም። እቺ ልጅ እርጉዝ አትመስለኝም በነገራችን ላይ። ኬክ ትላለች። ኬክ አፈር ኬክ ሳይሆን አንቺ አፈር መብላት ነው ያለብሽ አንቺ ደደብ። እና ወዳችኋለሁ። መልካም ምሽት ይሁንላችሁ። ባይ